አዳኙና ብልኋ ወፍ። ስለማስተዋል። አንድ አዳኝ አንዲት ትንሽ ወፍ አጠመደ። ወፏም እኔን በልታ አትጠግብም፣ ነገር ግን ብትለቀኝ 3 ታላላቅ ጥበቦችን አስተምርሃለሁ አለችው። አዳኙም ተስማምቶ ለቀቃት። ወፏም እንዲህ አለችው፣ አንደኛ ባለፈ ነገር እያሰብክ አትበሳጭ። ሁለተኛ የማይመስል ነገር ሲነግሩህ አትመን። ሶስተኛ የማትደርስበትን ነገር ለመያዝ አትድከም አለችውና በራ ዛፍ ላይ አረፈች። ከዚያም አዳኙን ለመፈተን አንተ ሞኝ፣ ሆዴ ውስጥ አንድ ትልቅ አልማዝ አለ፣ ብትገለኝ አልማዙን ሸጠህ ሀብታም ትሆን ነበር አለችው። አዳኙም በብስጭት ራሱን እየመታና እየተወራጨ ሊይዛት ሞከረ። ነገር ግን የማይደረስበት ቦታ ላይ ነበረችና አልቻለም። ወፏም አሁን ያስተማርኩህን ማስተዋል ረሳህ። አልማዝ ብሎ ነገር በእኔ በትንሿ ወፍ ሆድ ውስጥ የለም። የማይመስል ነገር አመንክ። ያለፈውን ነገር አስበህ ተበሳጨህ፣ ተቆጨህ። እጅህ የማይደርስበት ዛፍ ላይ ያለሁትን እኔን ልትይዝ ደከምክ አለችው። ማስተዋል የሌለው ሰው ዕውቀትን በቃሉ ቢይዝም በተግባር ግን ይሸነፋል። ማስተዋል ማለት የተማሩትን ዕውቀት በጥበብ በጊዜው መጠቀም መቻል ነው። ሰላም ለሁላችሁ ይሁን።